የ26ቱ የዓለም ዋንጫ የግማሽ ፍጻሜ አስገራሚ በሆነ መንገድ በድራማ ክስተት ታጅቦ ለፍጻሜ ሁለቱን የአውሮፓና የላቲን አሜሪካ ሀያል ሀገራት አገናኝቷል። ስፔን የአውሮፓ ዋንጫ አሸናፊ ስትሆን ላቲን አሜሪካ ደግሞ የአርጀንቲና አሸናፊ ነች። ይህም እንግዲህ የዓለም ዋንጫ የፍጻሜ ጨዋታን በከፍተኛ ሁኔታ ተጠባቂ እንዲሆን አድርጎታል። ከዛ በፊት ግን የሁለቱ ሀገራት ወደ ዓለም ዋንጫ ማለፍን በተመለከተና አሳዛኝ ተሸናፊ ስለሆነችው እንግሊዝ ታዋቂ ተጫዋቾች፣ አሰልጣኞች፣ የስፖርት ተንታኞችና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው በርካታ መረጃዎችን እያጋሩ ነው። በትናንትናው ዕለት እንግሊዝ እንግዲህ እንደ አፍሪካ ቡድኖች የ86 ደቂቃ እርግማን በእንግሊዝ ላይ አጋጥሟል። ለዚህም እንግዲህ የጎል መቆጠሩ ዋነኛ ምክንያት የእንግሊዘኛው አሰልጣኝ ቶማስ ቱኸል የተወሰደባቸው የቴክኒክ ብልጫም እንግሊዝን ዋጋ አስከፍሏታል። ቶማስ ቱኸል እንግሊዝ ጎል ካስቆጠረች በኋላ ቶማስ ቱኸል ከማጥቃት ወደ መከላከል አጫወታቸውን የቀየሩ ሲሆን አርጀንቲና ደግሞ ይህንን ያጫወት ስልት እንደ መልካም አጋጣሚ በመጠቀም ማጥቃት ላይ መሰረት በማድረግ ሁለት ጎሎችን ባለቀ ሰዓት በማስቆጠር ለማሸነፍ ችላለች። የጨዋታውን አጠቃላይ እንቅስቃሴ ሲታይ እንግሊዝ በፈጣን የማጥቃት እንቅስቃሴ እስከ 60ኛው ደቂቃ ድረስ የአርጀንቲና ብሔራዊ ቡድኖችን ስታስጨንቅ ቆይታለች። የጎሉን መቆጠር እንደ መልካም አጋጣሚ ያዩት የእንግሊዙ አሰልጣኝ ቱኸል በስድስት ተከላካይ አርጀንቲናን ለመከላከል የመረጡበት አካሄድ የሊዮኔል መሲን የግል ብቃትና ልምድ ተደምሮ የአርጀንቲና ብሔራዊ ቡድን ተጫዋቾችን የማጥቃት ፍላጎት በመጨመሩ በ85ኛው ደቂቃ ላይ ፈርናንዴዝ ወደ ጎል አክሮ የመታት ኳስ ከበረኛው አቋቋም ጋር ተደምሮ 1-1 ጨዋታው እንዲቀጥል ምክንያት ሆኗል። 92ኛው ደቂቃ ላይ ደግሞ ምትሃተኛው ሊዮኔል መሲ በቀኝ እግሩ ክሮስ ያደረጋት ኳስን ማርቲኔዝ በጭንቅላት ጎል 2-1 አርጀንቲና እንድታሸንፍ ምክንያት ሆኗል። ከጨዋታው መጠናቀቅ በኋላ እንግዲህ የእንግሊዝ የቀድሞ የእግር ኳስ ተጫዋችና አጥቂዋም በተለይም ደግሞ ፋሽን ዲዛይነሩ ዴቪድ ቤካም ልጆቹን በማቀፍ ሲያጽናና የታየበት የስቴዲየም ድራማ ክስተት ሲሆን የአርጀንቲናን መሸነፍ ያልተዋጠለት ቤሊንግሃም ደስታውን እየገለጹ የነበሩ የአርጀንቲና ተጫዋችን በጥፊ የመታበት ቅጽበትም በተለያዩ ዓለም አቀፍ መገናኛ ብዙሃንና በስፖርቱ ማህበረሰብ ዘንድ መነጋገሪያ ሆኗል። ወደ ፍጹም ቅጣት ምት ከገባን በሚል የእንግሊዙ በረኛ ጆርዳን ፒክፎርድ የውሃ ኮዳው ላይ የተጻፈው የአርጀንቲና ተጫዋቾች የፍጹም ቅጣት ምት አመታት ለአርጀንቲና ተጫዋቾች መነጋገሪያ ሆኗል። በስቴዲየም መሃል እንግዲህ ይህንን ኮዳ ይዘው የአርጀንቲና ተጫዋቾች ሲመለከቱት የታየበት ቅጽበት የዓለም ዋንጫው አይረሴ ክስተት ሆኗል ማለት ነው። በዓለም ዋንጫው መነጋገሪያ የሆኑት ደግሞ የተባበሩት አረብ ኤሚሬትስ ሻክ የተባለው ጭልፊት ግምት አሁንም 100% የተሳካ ሆኖለታል። የእንግሊዝን መመራት ለተመለከተ ሰው አርጀንቲና ታሸንፋለች ብሎ የጠበቀ አልነበረም። ነገር ግን አሁን ላይ የዚህ ጭልፊት ግምት አሁንም የተሳካ ሆኗል። የዓለም ዋንጫውንስ ማን ያሸንፋል የሚለውንም በቀጣይ ቀናት ይተነበያል። ይህም በጉጉት የሚጠበቁ ነው። ከዚህ ጋር በተያያዘ ሽንፈታቸው ያልተዋጠላቸው የእንግሊዝ ደጋፊዎችም በእንግሊዝ ፕሪሚየር ሊግ እንደተለመደው ከአርጀንቲና ደጋፊዎች ጋር ከሜዳ ውጭ አትላንታ ከተማን ከፍተኛ በሆነ የጸጥታ ችግር ሲደባደቡ ውለዋል። በዚህም የአሜሪካ ፖሊስ ባለመቻሉ ምክንያት አሜሪካ ወታደራዊ ኃይሎቿን እስከ ማስገባት የደረሰችበት ክስተት ሌላኛው የዚህ የግማሽ ፍጻሜ አስደናቂ ክስተት ነው። በእንግሊዝ መሸነፍ ከፍተኛ ሁኔታ ላይ የተበሳጨው ዋይን ሮኒ ደግሞ በጨዋታ የመጀመሪያ አጋማሽ ጨምሮ እስከ 60 ደቂቃ ድረስ በጣም ጥሩ የዓለማችን ቁንጮ ነበርን በማለት ከ60 ደቂቃ በኋላ ወደ ኋላም አፈገፈግን። ለዚህ ደግሞ ቶማስ ቱኸል ተጠያቂ ነው። በ5 እና በ6 ተከላካይ አርጀንቲናንና ሊዮኔል መሲን ለማቆም የሄዱበት መንገድ ትክክል አይደለም ሲልም ክፉኛ ትችቱን ቀድሞ የሰነዘረ ሆኗል ማለት ነው። የጨዋታው ኮከብ የሆነው ሊዮኔል መሲ ደግሞ የጨዋታው ኮከብ ከመባሉም ባለፈም ባደረገው ንግግር ይሄ ቡድን መቼም አያሳፍራችሁም ሲል ለአርጀንቲናውያንና ለደጋፊዎቻቸው በሙሉ ተናግሯል።
ድሉ ተራ ድል አይደለም፣ የአርጀንቲና ሕዝብ በከፍተኛ ሁኔታ ይፈልገው ነበር በማለት ለዋንጫውም ይህ ቡድን ወደ ኋላ እንደማይልና ዋንጫውንም እናነሳለን የሚል ግምቱን የተናገረው። እንግሊዝ ደግሞ የቶማስ ቱኸል ነገር በቃኝ ያለች ይመስላል። ፊቷንም እንግዲህ ወደ ፔፕ ጋርዲዮላ አዙራለች። ይህ ይሳካል አይሳካም የሚለው በቀጣይ ቀናት ውስጥ የሚታይ ይሆናል ማለት ነው። ዴይሊ ሜል ስፖርት ይዞት የወጣው መረጃ ደግሞ እንደሚያጋራው ከሆነ ቶማስ ቱኸል የእንግሊዝ ደጋፊዎችን ባሰባሰበው መረጃ መሰረት እንዲቀጥሉ ይፈልጋሉ የሚል በርካታ አስተያየቶች መኖራቸውን ነው የዘገበው። ቢቢሲ የትናንትናውን ሽንፈት በተመለከተ ባወጣው መረጃም የእንግሊዝን ሽንፈት ልብ ሰባሪ ለእንግሊዛውያን ልብ ሰባሪ ሲል የገለጸበት ሲሆን አንቶኒዮ ጎርደን የእንግሊዝ ንጉስ ሊሆን ደቂቃዎች ሲቀሩት በአርጀንቲና በተቆጠረባቸው 2 ጎል ተሸንፈው ወጥተዋል። ይህም እንግሊዝም አንቶኒዮ ጎርደንም እድለኛ አልነበሩም በማለት ነው የገለጸው። የስፔን ጋዜጦች ደግሞ የሊዮኔል ሜሲ የመሃል ሜዳ ብቃትና በእድሜ ዘመን ያካበተውን ልምድ ተጨምሮ እድሜ ያልገደበው የመሃል ሜዳ የመምራት ችሎታውን በከፍተኛ ሁኔታ ሲያደንቁት ተስተውሏል። ምናልባትም እንግዲህ ስፔን ከአርጀንቲና ለሚያደርጉት የፍጻሜ ጨዋታም ይህም ቀድሞ የስነ ልቦና ጨዋታ ይሆናል በሚል ብዙዎች እየተናገሩ ያሉበት ክስተት ነው። ክቡራትና ክቡራን የኢትዮጵያ ቱዳይ ቤተሰቦቻችን ለፍጻሜው እንግሊዝ እንግዲህ ወድቃለች። ስፔን ከአርጀንቲና የሚጫወት ይሆናል። ማን ያሸንፋል የሚለውን የእናንተንም ግምት አስቀምጡልን። በድጋሚ ስላዳመጣችሁን እናመሰግናለን። የዩቲዩብ ቻናላችን ሰብስክራይብ እና ኮሜንት በማድረግ ሐሳብ አስተያየቶቻችሁን አጋሩ።